ሱንዳር ፒቻይ ዛሬ በቴክኖሎጂው ዓለም ውስጥ ከፍተኛ ተጽዕኖ ፈጣሪ ከሆኑ መሪዎች አንዱ ነው። ይህ ሰው የጉግልና የጉግል እናት ኩባንያ የሆነው የአልፋቤት ዋና ስራ አስፈጻሚ ነው። የሱ ታሪክ ስለ ቴክኖሎጂ ወይም የመሪነት ሚና ብቻ አይደለም፣ ይልቁንም ከብዙ ጥረት በኋላ ስለሚገኝ ስኬት የሚያወሳ ታሪክ ነው። በህንድ ውስጥ ካሳለፈው የልጅነት ጊዜ ጀምሮ በምድር ላይ ካሉ እጅግ ሀያላን ኩባንያዎች አንዱን እስከ መምራት የደረሰበት የሱንዳር ፒቻይ የህይወት ጉዞ ትኩረትና ትምህርት ሰውን እስከምን ድረስ ሊያደርሱ እንደሚችሉ ያሳያል። ወደ ጉዞው ጠለቅ ብለን ከመግባታችን በፊት ግን ይህን ቪዲዮ ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አብረውን ይሆኑ። ሱንዳር ፒቻይ የተወለደው እንደ አውሮፓውያን አቆጣጠር ሐምሌ 12 ቀን 1972 በህንድ ታሚል ናዱ ግዛት ውስጥ በሚገኝ ማዱራይ በተባለ ከተማ ሲሆን ሙሉ ስሙ ፒቻይ ሱንዳራራጃን ይባላል። ያደገው መካከለኛ ገቢ ባለው ቤተሰብ ውስጥ ነበር። አባቱ በብሪቲሽ ኩባንያ ውስጥ የኤሌክትሪክ መሐንዲስ ሆኖ ይሰራ ነበር። እናቱ ደግሞ የቤት እመቤት ከመሆኗ በፊት የጽህፈት ባለሙያ ነበረች። ቤተሰቡ ባለ 2 ክፍል በሆነች ትንሽ አፓርታማ ውስጥ ይኖሩ የነበረ ሲሆን ብዙ ዘመናዊ መገልገያዎች አልነበሯቸውም። ለረጅም ጊዜ በቤታቸው ውስጥ ስልክ እንኳን አልነበረም። ይህ የቀድሞ ተሞክሮ ሱንዳር ቴክኖሎጂ ሰዎችን በማገናኘት ረገድ ምን ያህል አስፈላጊ ሊሆን እንደሚችል እንዲረዳ አድርጎታል። ሱንዳር በልጅነቱ ለቁጥሮችና ለችግር አፈታት ከፍተኛ ፍላጎት ነበረው። በተለይም የስልክ ቁጥሮችን በማስታወስ ረገድ በሚያስደንቅ የማስታወስ ችሎታው ይታወቅ ነበር። መምህራኑ ችሎታውን ገና በልጅነቱ የተገነዘቡት ሲሆን በትምህርቱም በጣም ጎበዝ ነበር። በቤተሰቡ ውስጥ ለትምህርት ከፍተኛ ዋጋ ይሰጥ ነበር። ወላጆቹም ትምህርቱን በቁም ነገር እንዲከታተል ያበረታቱት ነበር። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ሱንዳር ፒቻይ በህንድ ውስጥ ካሉ ታዋቂ የምህንድስና ትምህርት ቤቶች አንዱ በሆነው በህንድ የቴክኖሎጂ ተቋም የመግቢያ ፈተናን በማለፍ የብረታ ብረት ምህንድስናን አጥንቷል። ምንም እንኳን ይህ መስክ ከኮምፒውተር ጋር በቀጥታ የተገናኘ ባይሆንም ምክንያታዊ በሆነ መንገድ እንዲያስብና ውስብስብ ችግሮችን እንዲፈታ አሰልጥኖታል። ከፍተኛ ውጤት በማምጣት መመረቁ በውጭ ሀገር ያሉ የዕድል በሮችን የከፈተለት ሲሆን በስኮላርሺፕ እና በቤተሰቡ ቁጠባ ድጋፍ ትምህርቱን ለመቀጠል ወደ አሜሪካ ተጓዘ። ይህ ለህይወቱ ትልቅ እርምጃ ነበር። በስታንፈርድ ዩኒቨርሲቲ በማቴሪያል ሳይንስ እና በኢንጂነሪንግ የማስተርስ ዲግሪውን ካጠናቀቀ በኋላ በፔንሲልቬኒያ ዩኒቨርሲቲ ከዋርተን ስኩል በቢዝነስ አስተዳደር ተመርቋል። በዋርተን በነበረበት ወቅት ጠንካራ የአመራርና የትንተና ክህሎቶችን በማሳየት ከምርጥ ተማሪዎች አንዱ መሆን ችሎ ነበር። ጉግልን ከመቀላቀሉ በፊት በአማካሪነትና በምርት አመራር ላይ ለጥቂት ጊዜ የሰራ ሲሆን እነዚህ የቀድሞ ስራዎች ንግድ እንዴት እንደሚሰራና ምርቶች ለተጠቃሚዎች እንዴት እንደሚዘጋጁ እንዲረዳ አግዘውታል። እንደ አውሮፓውያን አቆጣጠር በ2004 ዓ.ም በፍጥነት እያደገ ወደ ነበረው ጉግል ተቀላቀለ። በወቅቱ ጉግል በዋናነት የሚታወቀው በፍለጋ ኢንጂኑ ወይም ሰርች ኢንጂኑ ነበር። በጉግል ውስጥ ሱንዳር ፒቻይ ተጠቃሚዎች የጉግል ፍለጋን በቀላሉ እንዲያገኙ በሚረዳው ጉግል ቱልባር በተባለ ፕሮዳክት ላይ መስራት የጀመረ ሲሆን የተረጋጋ ባህሪው፣ ግልጽ አስተሳሰብና ተጠቃሚዎችን በፍጥነት የመረዳት ችሎታው ጎልቶ እንዲታይ አድርጎታል። ብዙም ሳይቆይ ትልልቅ ኃላፊነቶች ተሰጡት። ካበረከታቸው ትልልቅ አስተዋጽኦዎች አንዱ የጉግል ክሮምን ማበልጸግ ሲሆን የጉግል ክሮም ማበልጸግ ሂደትን መምራቱ ነበር። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ክሮም ሲጀመር የብራውዘር ገበያው ቀድሞውኑ የተጨናነቀ ስለነበር ብዙ ሰዎች መሳካቱን ተጠራጥረው ነበር። ነገር ግን ሱንዳር ፈጣን፣ ቀላልና ደህንነቱ የተጠበቀ ብራውዘር በመፍጠር ያምን ነበር። ክሮም በሂደት በዓለም ላይ በስፋት ጥቅም ላይ የሚውለው የድር አሳሽ ወይም ዌብ ብራውዘር በመሆን የሱንዳርን ዝና በኩባንያው ውስጥ በእጅጉ ጨመረው። ዓመታት እያለፉ ሲሄዱ ጂሜል፣ ጉግል ማፕስ፣ አንድሮይድ እና ጉግል ፕሌይን ጨምሮ ለተጨማሪ የጉግል አገልግሎት ሰጪ መተግበሪያዎች ኃላፊነት ተረከበ። ሱንዳር ሰዎችን በትኩረት የሚሰማ፣ አለመግባባቶችን የሚያስወግድና በረጅም ጊዜ እቅድ ላይ በመመስረት ውሳኔዎችን የሚሰጥ መሪ በመሆን ታወቀ። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ጉግል መዋቅራዊ ለውጥ አድርጎ አልፋቤት የተባለ እናት ኩባንያ ሲመሰርት ሱንዳር ፒቻይ የጉግል ዋና ስራ አስፈጻሚ ሆነ። እንደ አውሮፓውያን አቆጣጠር በ2019 ደግሞ የኩባንያውን መስራቾች በመተካት የአልፋቤትም ዋና ስራ አስፈጻሚ ሆነ። ይህም ለሰው ሰራሽ አስተውሎት ወይም AI ምርምር፣ ክላውድ ኮምፒውቲንግ እና ለወደፊት ቴክኖሎጂዎች ኃላፊነት እንዲወስድ አደረገው። ሱንዳር ፒቻይ በትሁት የአመራር ዘይቤው የሚወደድ ሲሆን
ከብዙ የቴክኖሎጂ መሪዎች በተለየ ብዙ በሚዲያዎች ላይም አይታይም። በቡድን ስራ ያምናል፣ እንዲሁም ለስኬቱ ሌሎችን ያመሰግናል። ምንም እንኳን ከፍተኛ ቦታ ላይ ቢሆንም አሁንም የተነሳበትን የሚያስታውስ በህንድ ስላሳለፈው የልጅነት ጊዜና የቴክኖሎጂ ተደራሽነት ችግር እንዴት ህይወቱን እንደለወጠው ደጋግሞ የሚናገር ሰው ነው። የሱ ታሪክ በሚሊዮን የሚቆጠሩ ወጣቶችን በትምህርትና በትጋት ዓለም አቀፍ ስኬት ሊገኝ እንደሚችል እንዲያምኑ ያነሳሳል። ዛሬ ሱንዳር ፒቻይ በዓለም ላይ ከፍተኛ ተጽዕኖ ፈጣሪ ከሆኑ ስራ አስፈጻሚዎች አንዱ ሲሆን ከህንድ ትንሽ ከተማ ተነስቶ ወደ ሲሊኮን ቫሊ ያደረገው ጉዞ የጽናትና የራዕይ ውጤት ነው። ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የሚለቀቁ የሳይንስና የቴክኖሎጂ ቪዲዮዎችን ይመልከቱ።